አድርግልኝ ምናምን ብዬ ሳናግረው እምቢ ሲለኝ በቃ እኔ ሀገሬ ብገባ ይሻላል ብዬ መጣሁኝ ማለት ነው። ሰዎች ጋር ተነጋግሬ እዚህ እነሱ ጋር ነው ያለሁት አሁን። እነዚህ ቅርብ ናቸው። እንደውም አሁን ድምጼን ተሰሙ እንደውም ችግር ሊፈጥሩብኝ ይችላሉ ማለት ነውና ከፊል ነቃል አርጋሉኝ። ከፊል ነቃል አርግና ታልሆነ ደግሞ ቪዛህን መተን ወደ ሀገር እናስገባሃለን ድጋሚ እንዳመጣሉኝ። ደላላው እናቴ ደውላ ስትናግረው ነገ ይመጣልሻል አትጨቅጭቅኝ አላት። እኔ ደግሞ ወደ ሀገር ቤት ለመግባት እደይም ብቻ ነው ገና ብዙ ሐሳብ ምኞታ አልሜ ነው የመጣሁትና ጨነቀኝ በጣም ራሴን ለራሱ አሁን በጣም እያመመኝ ነው። ደላላዬ እንድጠይቅልኝ እፈልጋለሁ ማለት ነው። ሰዎቹ 4000 ብር ይፈልጋሉ። 4000 ብር አምጣ አሉኝ። ከፊል ደግሞ አፈላልግ ከፊል አሉኝ። ከፊል ደግሞ ማቀው ምንም ነገር የለኝም ማለት ነው። እና በጣም ችግር ውስጥ ነኝ። እኔ ወደ ሀገር ቤት መሄድ አልፈልግም። መስራት ነው የምፈልገው። እኔ ስራው ደግሞ ይሄ በጣም ከበደኝ። በሹፍርና ብሎ መጥቶ እዚህ ሀገር ያን ሁላ ፈተና ሳይ መቋቋም አልቻልኩም። ለመጀመሪያ ጊዜ አዲስ አበባ ነው የመጣሁት። አዲስ አበባ ነበር እናቴ ጋር መኖረው። እናቴ ኮይት ሰርታለች፣ እህቴ ጆርዳን ሰርታለች። ግን በቃ አልተጠቀሙም፣ ተጠቃሚ ያልሆኑ። እኔ ማላክ እንኳን አልቻሉም ነበር። ተበድሮ ነው ይላልኝ ወላሂ። እኔ ደግሞ እነሱን እኮራለሁ ብዬ አይዞህ ወንድሜ አይዞህ። እነሱን ለማጥናት በእኔ እንኳን ይጠቀማሉ ብዬ ተስፋ ነበረኝ። አይዞህ ወንድሜ አይዞህ በእኔ ከዛ ሀገሬ ሊልኩኝ ነው ማለት ነው። ከፊል ፈልጌ ታልፈልግኝ ስንት ወርክ ነው? ወደ ሳውዲ ከሄድክ ስንት ጊዜክ ነው? አንድ ወር ይቀረኛል አመት ለመሙላት። እሺ ሰዎቹ ጋር ደላላው በሹፍር ማድማምጥቶ ምንድነው እያሰራክ ያለው? ግመል መጠበቅ። ምግብም አታገኝም ይርብሃል? አዎ የተበቂ ምግብ ያመጡልኝ የሆነ ጊዜ ምን ተጎረቤት የምንበላበት ጊዜ ያለን ማለት ነው። የሆነቸው ምግብ ሊያመጡት አልሆነ አይመጡም እኛ ዘንድ እና የሆነ ጊዜ ያልቃል። ለግመሎቹ ብዙ ምግብ ባመጡ ሰዓት ለኛ ያልቃልናል። ስለዛ ግመሎቹ ምግብ እስከሚያመጡ መጠበቅ ይኖርብናል። ኦኬ ሰዎቹ ወደ እናንተ የሚመጡት ከስንት አንዴ ነው? ለግመሎቹ ምግብ ሲያመጡ በዛው ነው የሚያመጡላችሁ? የግመሎቹ ምግብ ሳያልቅ እናንተ ቀድሞ ካለቀ የግመሎቹ እስከሚያልቅ አይመጡላችሁ? አዎ። እና እስከዛ ምን ትበላላችሁ? ጎረቤት መልካም ሰዎች አሉ አንዳንድ እና ደግሞ በጣም ምን አላችሁ? አዎ በእግራችን በጣም ብዙ እንጓዛለን። በጣም የ5 ቀን ጉዞ ለራሱ እንጓዛለን እግራችን እስከሚያመን ማለት ነው። እዚህ ታፋችን በጣም እስከሚላጥ ድረስ በቃ ስቃይ ነው። የ5 ቀን ጉዞ የት ለመሄድ? ለግመሎቹ የሚበሉት ሳር ምናምን ፍለጋ። አሁን እነሱ ጋር ነኝ። ችግር እንዳይፈጠሩብኝ ድምጼን ተሰሙኝ ብዬ ፈርቻለሁ። ወጣሁኝ ከሰዎቹ አላልክም? አሁን የት ነው ያለው? እዛው አሰሪዎች ጋር ነው ያለከው? አዎ እዛ ቤት አሁን ከፊል ፈልግ ታልሆነ እንልካለን ብሎ አምጥተውኛል እነሱ ቤት። አልቦክ ነው ልትገባ ስትል ትሸታለህ። ከላይ ተቀመጠ የጭነት ከብት ምናምን የሚጫንበት ላይ እሱ ላይ ተቀመጥ ብሎ እሱ ላይ ተቀምጠክ ነው ንፋስ መጥቶክ የታመምከው። ከዛም በኋላ ነው መስራት ያቃተክ። ያን ስድብ ያው ራሴን አሞኝ ንፋስ ራሴን አሞኝ ተውረቅም በኋላ ተሻለኝ ማለት ነው። ለማንኛውም ቆይ ሰዎቹ መጣውብክ ድንገት እንኳን ነቅለክ ወጣክ እንዳናጣት ቁጥርህን ለመስዬ ትልክልኛለህ። ስቤልሃለሁ ሞዴሬተር ፎሎ አድርጋትና መስዬ ስልክ ቁጥርህን ዋትስአፕ አለክ? አለኝ። ስልክ ቁጥርህን ለመስዬ ትልክልኛለህ። ድንገት ሰዎቹ ከመጡብክና ድንገት ነቅለክ ወጣክ እንዳናጣት ላክላት ለመስዬ ስልክ ቁጥር። እሺ እና አሁን ከፊል አዛውሬ ታልቀየርኩኝ
እኔ አገር ቤት መግባት ጭራሽ አልፈልግም። እኔ መስራት ነው የምፈልገው ማለት ነው። እሺ እነሱ ጋር 11 ወር የሰራህበት ደሞዝህ ምን አደረገው? እዳይን ከፈልኩላት ለማዘሬ። ስንት ነበር ደሞዝክ? በወር ስንት ይከፍሉካል ግመል ጥበቃ? 1200 1200 ሪያል። አዎ። እና እሱን የጠቅላላ ለእናትህ ላከው? አዎ። እሺ ቁጥር ያላክ ለመስዬ ደላላውን ጠይቅልክና አሁን አንተ ወደ ሀገር ቤት መሄድ አትፈልግም። ሰዎቹ ስለታመምክ ወደ ሀገር ሊልኩህ ነው። እንዳንልክህ ከፈለክ 4000 ሪያል ክፈልና ነቅል ከፋላ አድርግ ነው ያሉክ። አዎ እነሱ እኔ አሁን በቃኝ ብዬ ነው እኔ ከስራ ቀይርልኝ ደላላውን ስራ ቀይርልኝ ብዬ ነው። ታውን በኋላ እኔ እዛ ስራ ለመቀጠል አገር ቤት መግባት ይሻላል። እኔ እዛ ተምቀጥል ማለት እነሱ ጋር ተምቀጥል። አቅምክ በላይ ሆነ? አዎ እኔ አልችልም። በጣም አዳሬን እያለቀስኩ ነው የማድረው ማለት እኔ እንደዚህ አይነት ነገር አላውቅም። እኔ ምኑ ነው በጣም የከበደክ? ምኑ ነው በጣም የከበደክ? ረሃቡ ነው? መንገዱ ነው? 5 ሰዓት የምትጓዘው ምኑ ነው በጣም ከአቅምክ በላይ የሆነ? ሰዎቹ ናቸው። በቃ ሰዎቹን አልችላቸውም። እኔ ይሰርቡኛል። በቃ አልችልም። እኔ አገሬ መግባት ይሻለኛል እነሱ ጋር ተመቀጠል። አረቦቹ ናቸው የሚሰድቡክ አሰሪዎችክ? አዎ። ለምንድን ነው የሚሰድቡክ? ሰራተኛቸው ሆነክ ሳለ ሌሎቹን ሰራተኞች አይሰድቡም? አንተን ብቻ ነው? አሉ እንትን በቃ ሁላችንም ነው የሚሰድቡት፣ ግን ሌሎቹ ቢያንስ አምነውበት ነው የመጡት። ገባሽ? በቃ ማለት የኔና የነሱ አንድ አይደለም። እኔ አንደኛ በሹፍርና ነው የመጣው፣ በልምድ ሙያ ያለኝ በሹፍርና ሀገሬ ደላላው አልካለክ ነው ሹፍርና ብሎ አምጥቶክ ነው ግመል ጥበቃ ያስገጣክ። አንጆክ ወንድም አሁን ሳይመጡብክ ላክ፣ ቁጥርህን ለመስዬ ላክ፣ የራስህን ቁጥር ላክና የደላላውንና የሰውየውን ቁጥር በዋትስአፕ ትሰጠኛለህ። ቁጥርህን ላክ ቶሎ በል። እሺ ልክላታለሁ። ልውጣና ልላክ አላክልኝ። ፎሎ አድርጌሃለሁ፣ በውስጥ ብያለሁ። ላክልኝ አሁን እዚህ ሆነ ላክልኝ ወንድሜ። አያውቅበትም መሰለኝ። በዚህ ይቻላል? አዎ ይቻላል። እኔን ፎሎ አድርገኝና ኢንቦክስ ላይ ላክልኝ። ፎሎ ስታረጋት ሜሴጅ ሚለው ይመጣልሃል። ሜሴጅ ሚለው ሲመጣ ስልክህን ትልክላታለህ። አንተ ለኔ ዋትስአፕ ላይ ሰጠኝ። አሁን እኔ ሀቢባ ነኝ ስልህ የደላላውንም የአረቡንም ቁጥር ትልክልኛለህ በዋትስአፕ። እኛ አንድ ፍሬ ልጅ ነው ገና ሲያሳዝን። አይ ሰው እየተራበ በረሃ ላይ ግመል መጠበቅ እንዴት ይችላል? ወይ ገና ምግብ ካላበሏቸው። ልኬላታለሁ። እሺ አሁን ሀይል ካለ ዋትስአፕ